አንተ ጋር እስኪደርስ ድረስ ምናልባት ብዙውን ወጪ በተለይ ደግሞ እንደኛ ታዳጊ ሀገር በሆነ ሁኔታ ገበሬው ጋር ርካሽ ነው አይደለም እኛ ጋር ሲመጣ የሎጂስቲክሱ ዋጋ ነው በጣም ከፍተኛ የሚያደርገውና ፕሬዚደንት ዶናልድ ትራምፕ በኢራን ላይ ከፋ ጥቃት ሊሰነዝሩ እንደሚችሉ አስጠንቅቀዋል። በሌላ በኩል ፕሬዚደንት ትራምፕ ከሩሲያ አቻቸው ቭላዲሚር ፑቲን ጋር በስልክ መወያየታቸውም ሰምተዋል። ትራምፕ ማህበራዊ ሚዲያ ገጻቸው ባስተላለፉት መልእክትም ኢራን በሆርሙዝ ወሽመጥ ላይ የነዳጅ ፍሰትን ለማደናቀፍ የምታደርገው ማንኛውም ሙከራ 20 እጥፍ የሚበልጥ የአጸፋ እርምጃ ያስከትልባታልም ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በሩሲያ ላይ የተጣሉትን የነዳጅ ማዕቀቦች ለማላላት እያሰቡ መሆኑን የሚጠቁሙ መረጃዎች ይፋ ተደርገዋል። ይህም የዓለምን የኃይል ሚዛን የሚቀይርና ላለፉት 4 ዓመታት የተገነባውን የምዕራባውያን ዲፕሎማሲያዊ ግንባር የሚንድ ሆኖ ተገኝቷል። የተወለዱ ህጻናት ሲርባቸው ወይም ሲያማቸው በማልቀስ ስሜታቸውን ይናገራሉ። ሆኖም አልፎ አልፎ ያለማቋረጥ ለረጅም ሰዓታት ሊያለቅሱ ይችላሉ። ጡት ቢጠቡ ብታባብሏቸው ዝም አይሉ። ተጨንቃችሁ ወደ ሕክምና ተቋም ስትወስዷቸውም ከተመረመሩ በኋላ ምንም ህመም እንደሌለባቸው ሊነገራችሁ ይችላል። ሰላም ጤና ይስጥልን ውድ ተመልካቾቻችን እንዴት አመሻችሁ? ከሀገሬ ቴሌቪዥን የሰዓቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩም። በቀዳሚነት ወደ ተመለከትናቸው ርዕሰ ጉዳዮች አልፋለሁ። በሰሜን ኢትዮጵያ ግጭት እንዳይነሳ በሚል ያቀረቡት ተደጋጋሚ ጥሪ በቂ ምላሽ አለማግኘቱን በክልሉ የሚንቀሳቀሱ የሲቪል ማህበረሰብ ድርጅቶች አስታውቀዋል። አሁንም ቢሆን ሁሉም ወገኖች ግጭት ሊያስከትሉ ከሚችሉ እንቅስቃሴዎች እንዲቆጠቡ ጥሪ ቀርቧል። ሚኪያስ ኃይሌ ጦርነት በሰብአዊ ሀብት፣ ማህበራዊ መስተጋብር፣ ኢኮኖሚ ላይ ከፍተኛ ጉዳት ያስከትላል። ከጥቂት ዓመታት በፊት የተካሄደው የሰሜኑ ጦርነት ለዚህ ግልጽ ማሳያ ነው። በዚህ ጦርነት ሳቢያ ኢትዮጵያ ከፍተኛ ጉዳት ስለማስተናገዷ ሪፖርቶች ያመላክተዋል። አሁንም ቢሆን ከመሰለ ጦርነት አዙሪት አልወጣንም የሚሉ አስተያየት ሰጪዎች በፌዴራል መንግስትና በትግራይ ኃይሎች መካከል ተከስቷል የሚሉትን ውጥረት በማንሳት ተጨማሪ ግጭት ሊያስቀሩት የሚችሉ እርምጃዎች እንዲወሰዱም ጠይቀዋል። የትግራይ ክልል ሲቪል ማህበረሰብ ድርጅቶች ህብረት ለጦርነት ገፊ የሆኑ ጉዳዮች መፍትሄ እንዲያገኙና ዳግም ወደ ጦርነት እንዳይገባ በተደጋጋሚ ጥሪ ያቀርበናል የሚሉት የህብረቱ ስትራቴጂክ ዳይሬክተር ያሬድ በርሄ እስካሁን በቂ ምላሽ አለመገኘቱንም ተናግረዋል። ሁሉም የፖለቲካ ልዩነታቸው በሰላማዊ መንገድ የሚፈቱበት ሁኔታ እንዲኖር የጎተጎትን ቆይተናል። አሁንም በጣም ፑሽ እያደረግን ነው። ጦርነት ቢነሳ እንኳን ሄዶ በጠረጴዛ ዙሪያ ነው መጨረሻ ላይ ሁሉም የፖለቲካ ልዩነት እንበለው ዋቴቨር የሚፈታው ማለት ነው። ስለዚህ ጦርነትን ለምንድን ነው እንደ አማራጭ የምንከተለው የሚለውን ነገር ሁሌ ወደ የተለያዩ ስቴክሆልደርስ መልእክት እያስተላለፍን ቆይተናል እና ልንሰማ ይገባል። የህዝቡ ተወካዮች ነን። እንደ ህዝቡ ደግሞ ጦርነት አይፈልግም። እዚህም እዛም ያሉ የተለያዩ አካላት ከጦርነት በመለስ ያሉትን አማራጮች ብቻ ተጠቅመው የሰላሙን ሁኔታ አጽንተው በፖለቲካል ዳያሎግ ልዩነቶቻቸውን እንዲፈቱ ማሳሰብ እንፈልጋለን። በዚህ አጋጣሚ የትኛውም ጦርነት ማብቂያው በጠረጴዛ ዙሪያ የሚደረግ ውይይት ነው ያሉት የቪዥን ኢትዮጵያ ኮንግረስ ፎር ዲሞክራሲ ዋና ዳይሬክተር ታደለ ደርሰ በበኩላቸው የወጣቶች ደም ሳይፈስ በፊት ፖለቲከኞች በጠረጴዛ ዙሪያ ተቀምጠው መነጋገር አለባቸው ሲሉ አሳስበዋል። ለህዝብ የሚያስብ የትኛውም አካል ጦርነት ይብቃ ማለት አለበትም ብለዋል። ካለን ሁኔታ አኳያ በተገኘው መድረክ ሁሉ ይሄን እናነሳለን እና ይኸው በዚህ ሁኔታ ረጅም ጊዜ በምንሰራው ስራ ላይ አንዱ ትልቁ ስራ ይሄንን ማድረግ፣ ይሄንን ማነጋገር፣ ይሄንን መስራት የድርጅታችን ግንባር ቀደም ዓላማ ነው። በተገኘው መድረክ ሁሉ ይሄን ነገር እየተነጋገርን ያለ ነው። ግን ሰሚ አለ ወይ? ሰሚ ከሌለ አንዳንድ ጊዜ ቁራጭት እንዳይሆንም እፈራለሁ። ስለዚህ እኛ በተገኘው አጋጣሚ ሁሉ ስራችንም ይሄ ስለሆነ ስራችን በሰብአዊ መብት፣ በዲሞክራሲ፣ በመልካም አስተዳደር ላይ በግጭት አፈታትና በሰላም ግንባታ ላይ ስለሆነ የምንሰራው በአቅም ግንባታ ላይ ስለሆነ የምንሰራው ይህንን በተለያየ ሰዓት በተገኘው አጋጣሚ ሁሉ እንናገራለን። ግን አዳምጦ የሚተገብር ሰው አለ ወይ ነው እና በዚህ ሁኔታ አኳያ እንግዲህ በተቻለ መጠን እውነት ለሀገርና እውነት ለህዝብ ቁመናል ብለው የሚሉ አካሎች ሁሉ ወይም ባለድርሻ አካሎች ሁሉ በዚህ ሰዓት ቁጭ ብለው በሰከነ አእምሮ ሊነጋገሩና መፍትሄ ሊፈልጉ ይገባል የሚል አመለካከት ነው ያለኝ። ትግራይ ኃይሎች ሆነ ፌዴራል መንግስቱ ከጦርነት በፊት በጠረጴዛ ዙሪያ መምከር፣ መነጋገርና መፍትሄ ላይ መድረስ እንጂ የመሳሪያ እንቃታ እንዳይስቡ ያሳሰቡት በትግራይ ክልል የሲቪል ማህበረሰብ ድርጅቶች ህብረት የስትራቴጂክ ዳይሬክተር ያሬድ በርሄ ናቸው። ሊፈነዳ ጫፍ የደረሰ የጦርነት እንትን አለ።
አሁንም ድባብ አለና ይሄ ነገር ዲፊዝድ ሆኖ በተለይም ጦርነት እንዳይነሳ በጣም የተለያዩ የጉትጎታ የአድቮኬሲ ስራዎች ስንሰራ ቆይተናል። የሎቢንግ ስራዎች ስንሰራ ቆይተናል። ሚሰማ አካል አለ የለም የሚለውን ነገር እውነት ለመናገር መታየት አለበት። በተለይም የባለፈው ጦርነት በፕሪቶሪያ ከተቋጨ በኋላም አግሬሲቭሊ ፒስ ቢልዲንግ አካባቢ ላይ በጣም ብዙ ስራ ነው ስንሰራ የቆየ ነው ማለት ነው። የሶሻል ኮሄዥን ስራዎች እዛው ክልሉ ላይ የአንድ ክልል ህዝቦች ከሌላው ክልል ጋር የነበራቸውን መስተጋብር መልሶ እንዲያንሰራራ እንዲጠነክር በተለይም ከአማራና ከአፋር ክልል ናሽናል ሌቨል የተለያዩ ሲቪል ማህበረሰብ አጋሮቻችን ጋር አብረን ስንሰራ ቆይተናል ማለት ነው። የተለያዩ ዓለም አቀፍና የሀገር ውስጥ ተቋማት የሰሜኑን ጦርነት በድጋሚ እንዳይነሳ ፌዴራል መንግስቱን እንዲሁም የትግራይ ኃይሎችን እያሳሰቡም ይገኛሉ። የምስራቅ አፍሪካን የንግድና የሎጂስቲክስ ፍሰት በመሰረታዊነት ይቀይራል ተብሎ የሚጠበቀውና የቀጠናውን ሀገራት የሚያሳስረው ድንበር ዘለል ኮሪደር የሎጂስቲክስ አፈጻጸምን በማሻሻልና ቀጠናዊ ውህደትን በማጠናከር ለጋራ የኢኮኖሚ እድገት ትልቅ ዕድል እንደሚፈጠር የዘርፉ ባለድርሻዎች ይናገራሉ። የቴክኖሎጂ ማነቆችን በመፍታት የውጭና ገቢ ንግድ ወጪን በከፍተኛ ሁኔታ እንደሚቀንስም ተጠቁሟል። ዳግም ተገኝ ኢትዮጵያ የባህር በር አልባነት የሚያሳድርባትን የኢኮኖሚ ጫና ለመቀነስ በጎረቤት ሀገራት ወደቦች ላይ ያላትን አማራጭ እያሰፋች ትገኛለች። ጅቡቲን፣ ኢትዮጵያን፣ ደቡብ ሱዳንንና ዩጋንዳን በአንድ የንግድ መስመር የሚያስተሳስረው የደሱ ኮሪደር ስምምነት ሀገሪቱ በቀጠና ያላትን የኢኮኖሚ መሪነት የሚያጠናክርና የወጪና ገቢ ንግድ ፍሰቱን መሰረታዊ ለውጥ የሚያመጣ መሆኑ ተገለጸ። የሎጂስቲክስ ዘርፉን ውጤታማነት ማሳደግ ለኢትዮጵያ የኢኮኖሚ እድገት የህልውና ጉዳይ መሆኑ የተነገረ ሲሆን በተለይም አህጉራዊ ንግድ ትስስርን ለማጠናከር የሚደረገው ጥረት ውስጥ የኮሪደር ልማት ስራዎች ቀዳሚውን ስፍራ ይዛሉም ተብሏል። የኢትዮጵያ ፍራይት ፎርዋርድስ የሺፒንግ ኤጀንቶች ማህበር ፕሬዚዳንት አቶ ዳዊቱ ብሸት የደሱ ኮሪደር ስምምነት ኢትዮጵያ ከአጎራባች ሀገራት ጋር በጋራ ተጠቃሚነት ላይ መሰረት አድርጋ እንድትሰራ እድል ይፈጥርላታል ብለዋል። አካባቢያችን ወደ 8 ፖርቶች አሉ። እርግጥ ነው አንዳንዶቹ ሩቆች ናቸው፣ ግን ያሉን ቅርብ ያሉንና ኤፊሽንትሊ ሊሰሩልን የሚችሉ የምንላቸውን ጅቡቲንና በቅርቡ ደግሞ እንግዲህ ከተጀመረ የበርበራ ኮሪዶር ሁለቱ ሳይምልተነስሊ ጥሩ ይሆናሉ። እርግጥ ነው ላሙም አለ ሞምባሳም አለ፣ ግን አንዳንድ የመንገድ ርቀት ወይ ደግሞ ነገሮችን ቶሎ አሳልጦ ለማምጣት የሚያስችሉ ነገሮች እስኪስተካከሉ ድረስ አሁን ያሉንን ኮሪደሮች ጠብቀን በእነሱ እየሰራን ወደ ራሳችን ፖርትና ወደ ራሳችን ቦታ እስክንደርስ ድረስ የግዴን መጠቀም ግዴታ ሳለጠ ስራና ትክክለኛ ኢንተርቼንጅ እንድናደርግ ሊያግዘን ይችላልና በእነዚህ ስራዎች በምንሰራበት ሰዓት ላይ ኮሪደር ዴቨሎፕመንቱ የተሳለጠ መንገዱ በትክክል ካልሆነ ምንሰራበት ሲስተም የከስተምስ ሲስተሙ መኪኖቹ ፍሬት ፎርዋርደሮቹ ይሄንን ለሚሰሩት ስቴክሆልደሮቹ ሁላ በግንኙነትና በአንድነት የተሳለጠ ስራ ካልሰሩ በስተቀር ኢምፖርተሩም ሆነ ኤክስፖርተሩ ይጎዳል። ያ ደግሞ ኢንዳይሬክትሊ ኢምፓክት የሚመጣው ህዝቡ ላይ ነው። ህዝቡ ላይ ደግሞ ዋጋ ከጨመረ የዋጋ ግሽበትና የዋጋ ነገሮች እየጨመሩ በመጣው ዘንድ አፎርደቢሊቲም ላይ ይችላል ማለት ነው። የድንበር ዘለል ኮሪደር መመስረት የምስራቅ አፍሪካ ሀገራትን በንግድና ሎጂስቲክስ ለማስተሳሰር ያለመ ታላቅ ስትራቴጂካዊ እቅድ መሆኑን በማንሳት የሎጂስቲክስ አፈጻጸምን ከመሰረታዊነት ከማሻሻል ባለፈ በቀጠናው ሀገራት መካከል ያለውን የንግድ ልውውጥና የኢኮኖሚ ውህደት ይበልጥ እንደሚያሳልጥ የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ ተናግረዋል። ኢትዮጵያ continues to invest in multimodal transport system የደሱ ኮሪደር መመስረት ጅቡቲን፣ ኢትዮጵያን፣ ደቡብ ሱዳንና ዩጋንዳን በንግድና በሎጂስቲክስ ለማስተሳሰር የተወሰደ ታላቅ እርምጃ ነው። ይህ ኮሪደር የሎጂስቲክስ አፈጻጸምን በመሰረታዊነት ከማሻሻል ባለፈ በቀጠናው ሀገራት መካከል ያለውን የንግድ ልውውጥን በከፍተኛ ደረጃ እንዲስፋፋ ያደርጋል። ሀገራቱ ያላቸውን የኢኮኖሚ አቅም በማቀናጀት ቀጠናዊ ውህደት እንዲፈጠርና የጋራ የብልጽግና ማዕከል እንዲመሰረትም ትልቅ ዕድል ይፈጥራል። የዚህ መዋቅር መዘርጋት ተሳታፊ በሆኑት ሀገራት መካከል ፈጣንና ፍትሃዊ የሆነ የኢኮኖሚ እድገት እንዲመጣ የሚያስችል ስትራቴጂካዊ ፋይዳም አለው። በአጠቃላይ ኮሪደሩ የምስራቅ አፍሪካን የኢኮኖሚ ትስስር ወደ ላቀ ደረጃ በማሸጋገር የኢትዮጵያን የንግድ አድማስ በሰፊው የሚያሳድግ ስራ ነው። ሃርሞናይዚንግ ፕሮሲጀርስ ኤንድ ፋሲሊቴቲንግ ሲምለስ ሙቭመንት ኦፍ ጉድስ አክሮስ ዘ ሪጅን። ሎጂስቲክስ የአንድ ሀገር የኢኮኖሚ እድገት የጀርባ አጥንት መሆኑን የሚገልጹት ደግሞ የኢትዮጵያ ሎጂስቲክስ ዘርፍ ማህበራት ፕሬዚዳንት ኤልሳቤት ጌታሁን ናቸው። ዘርፉን ማዘመን የምርት ወጪን በመቀነስ የዜጎችን ኑሮ ለማረጋጋት ብቸኛው አማራጭ መሆኑንም ያስረዳሉ። ለዚህም የግል ዘርፉ በኮሪደር ልማትና አስተዳደር ውስጥ ያለው ተሳትፎ ተጠናክሮ ሊቀጥል እንደሚገባ ጠቁመዋል። ተመርቶ
አንተ ጋር እስኪደርስ ድረስ ምናልባት ብዙውን ወጪ በተለይ ደግሞ እንደኛ ታዳጊ ሀገር በሆነ ሁኔታ ገበሬው ጋር ርካሽ ነው አይደለም። እኛ ጋር ሲመጣ የሎጂስቲክሱ ዋጋ ነው በጣም ከፍተኛ የሚያደርገውና ሎጂስቲክስ በጣም ቁልፍ ነው። there is no economy without logistics። በቃ የዛን ያክል ነው፣ ምንም የለም። ህይወታችንም በዛ ውስጥ ነው ያለውና በጣም ከፍተኛ ትልቅ የኢኮኖሚ የሀገር እድገት መንቀሳቀሻ አቅም ነው ሎጂስቲክስ እና በጣም ትኩረት ሊሰጠው የሚገባ ዘርፍ ነው ብዬ በግሌ ያምናለሁ። በጣም ብዙ የስራ እድል የሚፈጥር ወጣቶቻችንን ኢንጌጅ ሊያደርግ የሚችል ያለበት ዘርፍ ነው። የተጀመሩት ድንበር ዘለል የኮሪደር ልማት ስራዎች ስኬታማ እንዲሆኑ ነገር ግን በሀገራቱ የጉምሩክ መገናኛዎች ላይ የሚታዩ የቴክኖሎጂ ማነቆዎች መፈታት እንደሚኖርባቸው የተናገሩት አቶ ዳዊት በተለይም መረጃዎች ያለምንም መስተጓጎል የሚለዋወጡበት የተቀናጀ የዲጂታል ስርዓት አለመኖሩ በወደቦች ላይ ለሚፈጠረው የእቃዎች መከማቸትና ለተጨማሪ ወጪ ዋነኛ ምክንያት ሆኖ ስለመቀጠሉ ተናግረዋል። ዲጂታላይዜሽን ችግር ነው። ዲጂታላይዜሽን ስንል 3 ፈርስ አለው። እሱም አንደኛ ነገር ለከስተምስ አሁንም ቢሆን የተለያየ ሲስተም ነው የሚጠቀሙት ሁለቱ። ሌላው ሀገር ላይ ብትሄድ ወደ ኢስተርን አፍሪካ ወደ ታችኛው ኮሪደር ላይ በአንድ ስራ በአንድ ዊንዶ ሁሉ ነገራቸው የተቀላጠፈ ሆነው ስራቸውን በሙሉ የሚሰሩበት አሰራር ዘርግተዋል። እኛ ግን እዚህ ሁለታችን ከስተሞች ሳንስማማው ኢንተርፌስ ሳናደርገው ሲስተማችን የተለያየ ሲስተም ስለሚከተል ያንን ሲስተም ኮኦርዲኔት ማድረግ የራሱ ትልቅ ችግር አለውና እሱን ለመስራት እየተሰራ ነው። ሌላው ትራኪንግ ሲስተም አለ። ያ ትራኪንግ ሲስተም ስቲል እሱም እንዳልኩ ኢንተርፌስድ መሆን አለበት። ማለት መኪኖቻችን በሚገቡበትና በሚወጡ እቃዎች ተጭነው በሚገቡበትና በሚወጡበት ሰዓት በሁለተኛውና የት እንዳሉ የት እንደሆኑ በምን ሰዓት ወዴት እንደሚደርሱ እንዴት እንደሚቀመጡ በሙሉ ትራክ ኤንድ ትሬስ መደረግ አለበት። ይሄ የትራኪንግ ሲስተሙ ተሰርቶ ዲሌይ ያደረገ ብዙ ጊዜ ፈጅቷል። በመጨረሻ ያው ሲስተም ኢንተግሬሽን እና ሁሉም አገራችን አካባቢዎቻችን ያሉት በሙሉ በሮድ ትራንስፖርትም ሆነ በኤርም ሆነ በምን ኢንተግሬት መደረግ አለባቸው። ኢትዮጵያ እያከናወነች ያለችው የታላላቅ ድንበር ዘለል ኮሪደሮች ግንባታና ቀጠናዊ የዲፕሎማሲ ስራዎች ሀገሪቱ በቀጠና ያላትን ስትራቴጂካዊ ጠቀሜታ ወደ ላቀ ደረጃ እንደሚያሸጋግሩት ባለድርሻ አካላቱ ተናግረዋል። ወደ አጫጭር መረጃዎቻችን አለፍን። በደቡብ ኢትዮጵያ ክልል በደረሰ የመሬት መንሸራተት አደጋ የአንድ ቤተሰብ አባላት የሆኑ 3 ሰዎች ሕይወት ማለፉን የክልሉ ፖሊስ ኮሚሽን አስታወቀም። ወቅቱን ባልጠበቀ ዝናብ አማካኝነት መከሰቱ የተገለጸው አደጋ የአንድ ቤተሰብ አባላት በሆኑ እናትና 2 ልጆች ሕይወት ማለፍ መንስኤ ሆኗል። በተጨማሪም የቤተሰቡ አባወራ ላይ ከፍተኛ ጉዳት የደረሰ ሲሆን በአሁኑ ወቅትም በሕክምና ላይ እንደሚገኙ ተገልጿል። በተያያዘ ዜና በአርባ ምንጭ ከተማ በጣለው ከባድ ዝናብ በተከሰተው የደራሽ ውሃ መጥለቅለቅ በድርጅቶችና በመኖሪያ ቤቶች ላይ ከከባድ እስከ ቀላል የንብረት ውድመት መድረሱን የከተማው መንግስት ኮሚኒኬሽን አገልግሎት አስታውቋል። ትናንት የካቲት 30 ቀን 2018 ዓ.ም ማምሻውን በጣለው ከባድ ዝናብ በተለይም በከተማ ወንዝ ተፋሰስ አካባቢ የደራሽ ውሃ መጥለቅለቅ መከሰቱም ተገልጿል። የኢትዮጵያ ብሔራዊ መታወቂያ ፕሮጀክት ጽሕፈት ቤት ወደ መንግስት የልማት ድርጅትነት ሊቀየር መሆኑ ተነገረ። ፕሮጀክቱ በራሱ ገቢ እንዲተዳደር ለማድረግ በኢትዮጵያ ኢንቨስትመንት ሆልዲንግ ስር ሆኖ በመንግስት ልማት ድርጅትነት እንዲደራጅ መታቀዱን የገለጹት የፕሮጀክቱ ስራ አስኪያጅ ዮዳሄ አርአያ ስላሴ ይህንን ታሳቢ ያደረጉ እንቅስቃሴዎች መጀመራቸውን ገልጿል። ፕሮጀክቱ ወደ ልማት ድርጅትነት ሲቀየርም የፋይዳ መታወቂያ ለማውጣት ክፍያ እንደማይጠየቅ የተናገሩ ስራ አስኪያጁ ከሌሎች ተቋማትና ድርጅቶች ጋር በሚሰሩ ስራዎች የሚገኙ የአገልግሎት ክፍያዎች ተቋሙ ወጪውን እንዲሸፍን እንደሚያደርገውም ገልጿል። ከ35 ሚሊዮን በላይ ሰዎች የፋይዳ መታወቂያ ማውጣታቸውም የተነገረ ሲሆን እስከ ሰኔ ወር መጨረሻ ድረስም የተመዝጋቢዎችን ቁጥር 90 ሚሊዮን ለማድረስ መታቀዱን ፕሮጀክት ጽሕፈት ቤቱ ገልጿል። ባለፉት 2 ዓመታት 10 ክልሎች ከፌዴራል መንግስት ምንም አይነት ሰብአዊ ድጋፍ ሳይጠብቁ በራሳቸው አቅም እንዲሸፍኑ መደረጉን የኢትዮጵያ አደጋ ስጋት አመራር ኮሚሽነር አምባሳደር ሽፈራው ተክለማርያም ተናገሩ። የመጠባበቂያ ክምችት ስርዓት መዘርጋቱን የገለጹት ኮሚሽነሩ ይህም ከቤተሰብ ጀምሮ እስከ ማህበረሰብ ደረጃ ለክፉ ቀን በበጎ ቀን መዘጋጀት በሚለው መርህ እየተከናወነ እንደሚገኝ ገልጸዋል። ለዚህም ይረዳ ዘንድ የመጋዘን አደረጃጀቶችን
በሳይንሳዊ ስሌት በፌዴራልና በክልሎች የመገንባት ስራ እየተከናወነ እንዳለም የተናገሩት ቀደም ሲል ለምግብ እርዳታ እህል ከውጭ ለማስገባት ይወጣ የነበረውን እስከ $2 ቢሊዮን የሚደርስ ወጪ በሀገር ውስጥ ምርት መተካት መቻሉን አስረድተዋል። በአሁኑ ወቅትም የኢትዮጵያ አደጋ ስጋት ምላሽ ፈንድ ተደራጅቶ ሀብት የማሰባሰብ ስራ በስፋት እየተከናወነ እንደሚገኝም አስታውቀዋል ሲል ኢዜአ ዘግቧል። ከውጭ በደቡብ ሱዳን የተቀሰቀሰው ግጭት ስጋት እንዳሳደረበት የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል ገለጸ። በሀገሪቱ ምስራቃዊ ክፍል በሚገኘው አኮቦ ተብሎ በሚጠራው አካባቢ የተቀሰቀሰው ግጭቱ በታጠቁ የሲቪል ኃይሎች መካከል የተፈጸመ ነው ተብሏል። ግጭቱ ለበርካታ ዓመታት እንደቆየ የተነገረ ሲሆን በአሁኑ ግጭትም ቁጥራቸው በውል ያልታወቀ በርካታ ሰዎች ሕይወታቸው ማለፉ ጠቅሷል። እንዲሁም ከከባድ እስከ ቀላል አደጋ በሰውና በንብረት ላይ መድረሱም ዘግቧል። በተጨማሪም በርካታ ሰዎች ከመኖሪያቸው እንዲፈናቀሉ ምክንያት መሆኑን ተገልጿል። የደቡብ ሱዳን መንግስት ግጭቱን ለማርገብ ጥረት እያደረገ መሆኑን ቢገልጽም የታጠቁ ኃይሎችን ትጥቅ ማስፈታትና ዘላቂ ሰላም ማምጣት ፈተና ሆኖበታል ሲል ኤፒ ኒውስ ዘግቧል። በመጨረሻም የሰሜን ኮሪያው መሪ ኪም ጆንግ ኡን እህት አሜሪካና ደቡብ ኮሪያ ዓመታዊውን የጋራ ወታደራዊ ልምምድ መጀመራቸውን ተከትሎ ብርቱን ማስጠንቀቂያን ሰጡ። ይህ ወታደራዊ እንቅስቃሴ በኮሪያ ባህረ ሰላጤ ያለውን መረጋጋት የበለጠ ሊያናጋ እንደሚችልም በመግለጫቸው ገልጸዋል። የጠላት ኃይሎች በሉዓላዊነታችንና በደህንነታችን አካባቢ የሚያሳዩት ጡንቻን የማሳየት እርምጃ ሊገመት የማይችል አስከፊ መዘዝ ሊያስከትል ይችላል ያሉት ኪም ጠላቶቻችን ትዕግስታችንን፣ ፍላጎታችንንና አቅማችንን ለመፈተሽ መቼም ቢሆን መሞከር የለባቸውም ሲሉ በጽኑ አሳስበዋል። ፍሪደም ሺልድ በሚል ስያሜ ሰኞ ዕለት የተጀመረውና ለ11 ቀናት የሚቆየው ይህ ወታደራዊ ልምምድ 18000 የሚጠጉ ወታደሮችን ያሳተፈ ነው። ሰሜን ኮሪያ ይህን ልምምድ እንደ የወራ ልምምድ የምትመለከተው ሲሆን በምላሹም ሀገሪቱም ያላትን የመከላከያና የማግለል አቅም እንደምታጠናክር አስታውቃለች ሲል አናዶሉ ዘግቧል። ከ6 ወር በታች ያሉ ህጻናት በተደጋጋሚ የሚያለቅሱት ሲያማቸው አሊያም ደግሞ ሲርባቸው እንደሆነ ይነገራል። ይሁን እንጂ አልፎ አልፎ ያለማቋረጥ የሚያለቅሱበት ምክንያት ቁርጠት ሲያጋጥማቸው ሊሆን እንደሚችል የሕክምና ባለሙያዎች ይገልጻሉ። የዛሬው የጤና አዳም ጥንቅራችን ትኩረቱን እዚህ ላይ አድርጓል። ሰላም። ከ6 ወር በታች ያሉ ህጻናት ያለማቋረጥ እያለቀሱ ተቸግረዋል። እንግዲያውስ መንስኤውንና መፍትሄውን እነግራችኋለሁ። ዶክተር ቢኒያም ፍስሐ ነኝ። አብራችሁን ቆዩ። አዲስ የተወለዱ ህጻናት ሲርባቸው ወይም ሲያማቸው በማልቀስ ስሜታቸውን ይናገራሉ። ሆኖም አልፎ አልፎ ያለማቋረጥ ለረጅም ሰዓታት ሊያለቅሱ ይችላሉ። ጡት ቢጠቡ ብታባብሏቸው ዝም አይሉም። ተጨንቃችሁ ወደ ሕክምና ተቋም ስትወስዷቸውም ከተመረመሩ በኋላ ምንም ህመም እንደሌለባቸው ሊነገራችሁ ይችላል። ምክንያቱን ልንገራችሁ። በሕክምና አጠራሩ ኢንፋንታይል ኮሊክ የሚባል ሲሆን ህጻናቱን የሚያጠቃ ቁርጠት ነው። አብዛኛውን ጊዜ የሚከሰተው ከተወለዱ ከ2 እስከ 4 ሳምንት ባለው ጊዜ ውስጥ ሲሆን እድሜያቸው ከ3 እስከ 4 ወር አካባቢ እስከሚሆን ድረስ ይቆያል። ይህ ቁርጠት ሲኖር የሚኖሩ ምልክቶች ምንድን ናቸው? ህጻናቱ ጡት ቢጠቡ ብታባብሏቸው የማይቆም ለቅሶ ዋነኛው ነው። ከዚህ ውጪ አብዛኛውን ጊዜ ጤነኞች ናቸው። በምን ምክንያት ይከሰታል? ይህ ቁርጠት የሚከሰተው የምግብ መንሸራሸሪያ ስርዓታቸው ማለትም ዳይጀስቲቭ ሲስተማቸው በበቂ ሁኔታ ስላላበረ ሲሆን በቂ ጡት አለማጥባት ወይንም ከልክ በላይ ማጥባት ለህፃናት የላም ወተት መስጠት ያባብሱታል። ምን ማድረግ እንችላለን? አንደኛ፣ በምስሉ ላይ እንደምትመለከቱት አቅፎ ማባበል፣ ትኩረታቸውን ሊሰርቅ የሚችል ድምጾችን መጠቀም፣ ለምሳሌ ሙዚቃ መክፈት፣ ፓሲፋየር ወይንም የእንጀራ እናት መስጠት፣
ለብ ባለ ውሃ ማጠብ እንዲሁም በስሱ ሆዳቸውን ማሳጅ ማድረግ ወይም ማሻሸት። ከዚህ በተጨማሪ ልብስ አለመደራረብ ወይንም ስስ ልብስ ማልበስ፣ ጡት ሲጠቡ ቀና አድርጎ ማጥባት እና ሲጨርሱ እስኪያገሱ ድረስ ቀና አድርጎ መጠበቅ። ዝም እንዲሉ ብሎ ከልክ በላይ አለማጥባት፣ የላም ወተት አለመጠቀም ይጠቀሳሉ። በመጨረሻም ህጻናት ያለማቋረጥ ሲያለቅሱ ያስጨንቃል። ሆኖም ይህ ጤነኛ በሆኑ ህጻናት ላይ የሚከሰት ቁርጠት ከ3 እስከ 4 ወር ባለው ጊዜ ውስጥ የሚቆም ሲሆን ከዛ ያለፈ ጉዳት በህጻናቱ ላይ አያመጣም። ሆኖም የህመም ምልክቶች ለምሳሌ ትኩሳት፣ ማስመለስ፣ ማስቀመጥ ካሉ እያለቀሱ ያሉት ህጻናት በሌላ ምክንያት ሊሆን ስለሚችል ሐኪሞትን ያማክሩ። ሰላም። በነዳጅ ተሽከርካሪዎች ላይ ነዳጅ ወደ መኪናው ሞተር በሁለት አይነት መልኩ ይገባል። ይህም በካርቡሬተርና ኢንጀክሽን አማካኝነት ነው። የሁለቱን ልዩነት ጥቅምና ጉዳት በተመለከተ የአውቶሞቲቭ ባለሙያው እንዲያዘጋጅቷል። ወደዛው እንለፍ። ሰላም እንደምናላችሁ ውድ ተመልካቾቻችን፣ በዛሬታችን አሽከርካሪዎች በስም የሚያውቁት ነገር ግን ተግባርና ልዩነቱ ግልጽ ያልሆነውን የካርቡሬተርና የኢንጀክተር ልዩነትና አንድነት፣ የነዳጅ አጠቃቀም ላይ፣ በጉልበት ላይ እንዲሁም ጥገና ላይ ያለውን የወጪ ልዩነትና ያለን ከመረጃዎቹ ጋር አብራችሁን ቆየው። የአውቶሞቲቭ ባለሙያ አዶንያ አብርሃኔ ከም ቆይታ። መኪናችን የካርቡሬተር ይሁን ወይም ኢንጀክሽን መኪናው መተግበር ያለበት አንድ ተመሳሳይ ተግባር አለ። ይህም ነዳጅ ማቃጠል ነው። ከዛ በፊት ግን ነዳጅና አየር በተገቢ መንገድ ሊዋሃዱ ይገባል። ይህም ሁለት አይነት መንገዶች አሉት። እነሱም በካርቡሬተር ሊሆን ይችላል፣ እንዲሁም ደግሞ ኢንጀክሽን ሊሆን ይችላል። ካርቡሬተር በጣም ረጅም ጊዜ አገልግሎት ሲሰጥ የነበረ ነው። ይህም ካርቡሬተር ምንም አይነት የኮምፒውተር እንዲሁም ሴንሰሮችን የማይጠቀም ነው። ታዲያ እንዴት ነው የሚሰራው ካልን በቫኪዩም የሚሰራ ነው። በዚህም መሰረት ነዳጅና አየርን እያመጣጠነ መኪናው መጓዝ የሚያስችሉት ናቸው። ይህ ካርቡሬተር የምንለው ነገር ራሱን የቻሉት ጥቅሞች አሉ። እነዚህ ጥቅሞች ምንድን ናቸው ብለን በምናይበት ጊዜ የመጀመሪያው በቀላሉ ጥገና ማድረግ ይቻላል። ቆየት ያሉ መኪኖች ላይም እጅግ በጣም ተስማሚ ነው። ጉዳቱ ደግሞ ከፊውል ኢንጀክሽን ከምንላቸው ተሽከርካሪዎች አንጻር የነዳጅ አጠቃቀሙ ትንሽ ወረድ ያለ ነው። ሌላኛው ደግሞ መኪናው ካቆመበት ለመነሳት ሞተር ይደበድባል። ይህንን ስንል ብዙ ጊዜ ከፊውል ኢንጀክሽን ወዲያው ስለሚነሱ ከነሱ አንጻር በምናይበት ጊዜ ነው ማለት ነው። በመጨረሻ ብናየው ደግሞ በየጊዜው ጥገና ይፈልጋሉ። ካርቡሬተሩን ቱን ማድረግ ይኖርባቸዋል። እነዚህ የካርቡሬተር መኪኖች በአሁኑ ሰዓት ላይ ብዙም አይታዩም። የታክሲ አገልግሎት ላይ ወይ ደግሞ ቆየት ያሉ ተሽከርካሪዎች ላይ የምናያቸው ካልሆነ ማለት ነው። በፈረንጆቹ ከ1980 ዓ.ም ጀምሮ ደግሞ አንድ ለየት ያለ ቴክኖሎጂ ይህንን የነዳጅ የማሰላሰብ ሲስተሙን ተቀላቅሏል። ይህም ኢንጀክተር ይባላል። ይህም ኢንጀክተር በኤሌክትሪክ ኖዝል በመታገዝ ነዳጅን ቀጥታ ወደ ሞተሩ የሚገባበት ሲስተም ነው። እንደ ካርቡሬተር መኪኖች በአየር ግፊት ወይ በቫኪዩም ሳይሆን የሚሰራው መኪናው በተገጠሙለት የተለያዩ ሴንሰሮች በመታገዝ አስፈላጊ የሆነውን የነዳጅ መጠን ብቻ ወደ ሞተሩ እንዲገባ በማድረግ መኪናው እንዲንቀሳቀስ ያደርጋል። ይህም ራሱን የቻሉ ጥቅምና ጉዳቶችን እናያለን። በመጀመሪያ ጥቅሙን በምናይበት ጊዜ ፊውል ኢንጀክሽን የምንላቸው ተሽከርካሪዎች በጣም ነዳጅ ቆጣቢ የምንላቸው ናቸው። የጭስ ልቀታቸውም በጣም አነስተኛ ነው። ከካርቡሬተር መኪኖች አንጻርም ደግሞ በጧት በምናስነሳበት ጊዜ ወይም ደግሞ በተለምዶ ኮልድ ስታርት የሚባለው ላይ ሞተር አይደበድቡም ማለት ነው። የመኪኖቹም ጉልበት የተሻለ ጉልበት ያላቸው ሲሆኑ ጥገናም በየጊዜው የሚፈልጉ አይደለም። ጉዳታቸው ደግሞ ለጥገና ከስንት ጊዜ በኋላ በሚመጣበት ጊዜ ውድና ውስብስብ ነው። ለዚህም ደግሞ ፊውል ኢንጀክሽኑ ብቻ ለመጠገን ራሱን የቻለ ለየት ያለ መሳሪያ ያስፈልጋቸዋል። በቀላሉ ደግሞ የቆሸሸ ነዳጅ የምንጠቀም ከሆነ በቀላሉ ሊበላሹብን የሚችሉ ናቸው። በተለይ በውጭ ሀገራት ላይ በሕግ ደረጃ ራሱ የሚበረታታው የኢንጀክተር መኪኖች ናቸው እንጂ አሁን የምናገኛቸው የካርቡሬተር መኪኖች የጋዝ ልቀታቸው ከፍተኛ ስለሆነ እነሱ ብዙም አይመከሩ። ይህም የሆነበት የነዳጅ አጠቃቀማቸው የተሻለ እና የጭስ ልቀታቸው በጣም አነስተኛ ስለሆነ ነው። የካርቡሬተር መኪኖች ደግሞ በተለይ ቆየት ያሉ መኪኖች እና በበረሃ ውስጥ ብዙ መካኒክ በማይገኝበት ቦታ ላይ በጣም ለመጠገን ቀላል ስለሆኑ ተመራጭ ናቸው። ምክንያቱ ደግሞ በቀላሉ ስንጠግናቸውም ተጨማሪ ወጪ ስለማያስወጡ ናቸው። ለዛሬ ይዤላችሁ የቀረቡት መረጃ ይሄን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች ከምንገናኝ ድረስ መልካም ሁሉ ተመኘው።